ሁለቱ እስራኤላውያን በአሜሪካ የእስራኤል ኤምባሲ ውስጥ የሚሰሩ ሲሆን የተተኮሰባቸው ደግሞ በአይሁድ ሙዚየም አጠገብ ነው። ይሄ የምትመለከቱት ፎቶግራፍ አፕሪል 22 ማለትም ማክሰኞው ቀን የመን ውስጥ የተነሳ ፎቶ ነው። አንዳንድ ሴቶች በወር ውስጥ የተለያየ አይነት ባህሪ ሊያሳዩ ይችላሉ። እቺ ልጅማ አመሏ ከባድ ነው አትያዝም እንደ አይነት የመሳሰሉ ኮሜንቶች ሊሰጣቸው ይችላል። አንድ ቅዱስ ስድብ ልጋብዛችሁ። ቅዱስ ስድብ ነው አሜን እያላችሁ ይወንክ ወጥራስ ደሞ አገን ተቀጣ ያልክ ደዛሎ ማየ አንተ ነህ ደሞ አብድ ምታገጠው كفتا بسم الله السلام عليكم ورحمة الله تعالى وبركاته ودنا يتكبراتشو هي نور فاميليዎች እንዴት አላችሁ ዛሬም እንደተለመደው አዲስ ቆንጆ አነጋጋሪ ሆኖ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ እንግዲህ ትናንት እየወጣ ባለው መረጃ ሁለት እስራኤላውያን እንግዲህ በአሜሪካ እንደተገደሉ እየተነገረ ነው ያለው እነዚህ ግለሰቦች ደግሞ ተራ ግለሰብ አይደሉም በአሜሪካ በፍልስጤሞች ላይ የሚደርሰው ግፍና መከራ በጣም ተጠያቂ የሚሆኑ ብዙ ግፎችን እዛው አሜሪካ ላይ ቁጭ ብለው ብዙ የሚያሰሩ ሰዎች ነበሩ እና ከዚህ በላይ በጣም አነጋጋሪ የነበረው እንግዲህ እነዚህን ግለሰብ የገደለው ግለሰብ እንግዲህ ተያዘ በኋላ ያሰማው ድምጽ መፈክር ነበር እንግዲህ ፍሪ ፋላስታይን እያለ ሲናገር ነበር እንግዲህ ይሄም መልእክቱ በጣም ሰፊ ነው ሙሉ መረጃውን እንግዲህ ምንመለከተው ይሆናል እንግዲህ የስድብ ግሩፖችን ታቋቸዋላችሁ እነማን እንደሆኑ እንግዲህ የስድብ ግሩፕ አለ እናስተምራለን ብለው ነገር ግን ደግሞ ሰዎችን በመሳደብ የተጠመዱ ሰዎች አሉ ዛሬ ደግሞ እንግዲህ ከስልምና ወጥተው እዛው ውስጥ ራሳቸው ጋር ያለ ነገር ግን ደግሞ ከስተታቸው መካከል ሲነግራቸው የነበርና አንዳንድ ጉድለቶችን ይሄ መስተካከል አለበት ይያለ ሲናገር የነበረን እንግዲህ ላይቭ ላይ ገብተው ሲጠርጉት ነበር ማለት ይቻላል እሱ እንግዲህ ምን አድርጓቸው ነው ሌሎችም ተያያዥ መረጃዎችን ኢንሻአላህ እንመለከታለን ጉድ አይዲያ እንግዲህ ይቅርታ ጠይቋል እሱንም ኢንሻአላህ ምን አጥፍቶ ነው ይቅርታ የጠየቀው የሚለውና ያለን አዲስ የሆናችሁ ሰዎች ቻናላችንን ላይክ ሰብስክራይብ ያደርጉን ወደ ቪዲዮ እንገባለን ኢንሻአላህ ቀጥታ ወደ ዛሬው ቪዲዮ አንዳንድ ሴቶች በወር ውስጥ የተለያየ አይነት ባህሪ ሊያሳዩ ይችላሉ እቺ ልጅማ አመሏ ከባድ ነው አትያዝም እንደ አይነት የመሳሰሉ ኮሜንቶች ሊሰጣቸው ይችላል ይውላችሁ አብዛኛው ጊዜ ይሄ የሚሆነው በሆርሞን ምክንያት ነው አንድ ሴት የወራቧ ሊመጣ ትንሽ ቀና ሲቀራት ወይንም ሉቲያል ፌዝ ግማሽ ላይ ስትሆን የባህሪ መለዋወጥ መነጫነጭ በትንሽ በትልቁ ማልቀስ ድካም ድብርት የተለያየ ሙድ ውስጥ ትገባለች እንዲሁም የወር አበባዋ ሲመጣ ወይንም ሜንስትራል ፌዝ ላይ ስትሆን ኤስትሮጅንና ፕሮጀስትሮን መጠኗ ስለሚቀንስ ከህመሙ በተጨማሪ ድካም የባህሪ ለውጥ መነጫነጭ ጣፋጭ ነገር አምሮት በጣም ሙዲ ትሆናለች በአጠቃላይ ዶ ኖት ዲስተርብ ሞድ ላይ ትሆናለች ማለት ነው ከዛ የወር አበባ እንደሄደ ያለው ቀጣይ ሳምንት ላይ ወይንም ፎሊኩላር ፌዝ የሚባለው ላይ ኤስትሮጅን መጠኗ ከፍ ይላል በጣም ትነቃቃለች በራስ መተማመኗ ባህሪዋ ይስተካከላል በጣም ሞቲቬትድ እና ፕሮዳክቲቭ ትሆናለች ልክ ወደ 14ኛ ቀን ላይ ስትጠጋ ወይንም እንቁላል መጥልበትና ኦቭዩሌሽን ፌዝ ላይ ስትሆን ደግሞ ኤስትሮጅን መጠኗ በጣም ከፍ ስለሚል በህይወቷ በጣም ደስተኛና ንቁ የግንኙነት ፍላጎቷ በጣም ከፍ የሚልበት ቆዳዋ በጣም የሚያምርበት ሙዷ የሚስተካከልበት ሰዓት ነው ስለዚህ ሴቶችን መረዳት አለብን እነዚህ ባህሪያት ደግሞ አብዛኛውን ጊዜ ኤክሰርሳይዝ በማድረግ በአመጋገብና በተለያዩ ነገራቶች ማስተካከል እንችላለን ኑር ሚዲያ ለእናንተ መረጃዎችን ከማድረስ እንግዲህ በተረፈ ሌላ ደግሞ እንግዲህ የስነ ልቦና ምክር እየሰጠን ነው ያለነው ብዙዎቻችሁ እንደምትወዱ ተስፋ እናደርጋለን ዶክተር ሱመያ በጣም ነው እናመሰግንሽ እንግዲህ ከሚስቶቻችሁ ጋር መስማማት ያልቻላችሁ በዚህ አይነት መንገድ ሚስቶቻችሁ እንዴት ይዙና የነሱን ባህሪ ደግሞ ወንዶች በይበልጥ መረዳት ሲኖር ትዳር ይሰመር ይሆናል ጭቅጭቆችና ጠቦችን እንግዲህ እየራቀን እንሄዳለን ትዳራችን የተስተካከለ ይሆናል ማለት ነው ኢንሻአላህ በጣም ነው እናመሰግነው ቀጣይ የምናየው እንግዲህ በጣም በውጉስ ተጠብቁት የነበረው እንግዲህ የተገደሉት የእስራኤላውያን እንግዲህ በተመለከተ የወጣውን መረጃ ይሆናል እሱን ቪዲዮ እንመልከት ሁለት እስራኤላውያን በአሜሪካ ተገደሉ ቪዲዮውን እስከመጨረሻው ኮፒ ሊንክ ሼር ሪፖስት ያደርጋችሁ ተከታተሉኝ ሁለቱ እስራኤላውያን በአሜሪካ የእስራኤል ኤምባሲ ውስጥ የሚሰሩ ሲሆን የተተኮሰባቸው ደግሞ በአይሁድ ሙዚየም አጠገብ ነው የአሜሪካ ፖሊስ እንዳስታወቀው ከሆነ አንድ የቺካጎ የ30 አመት ወጣት በቁጥጥር ስር እንደዋለ ተናግሯል በተጠርጣሪነት ነው ይሄ ጉዳይ ከመፈጠሩ ከጥቂት ደቂቃ በፊት ውጪ ላይ ሲዟዟር እንደነበረና ፍሪ ፓላስታይን ያለ እንደነበረ ይናገራሉ የተወሰነ እንቅስቃሴዎችን ካደረገ በኋላ ቀጥታ ተኩስ ፈጥሮ ሁለቱን እስራኤላውያንን ገሏቸዋል በዚህ ሰዓት እስራኤላውያን በየትኛውም የዓለም ጫፍ ሲንቀሳቀሱ እጅግ በጣም በፍራቻና በጥንቃቄ የሆነበት ጊዜ ነው ይሄም የሆነው ደግሞ እስራኤል በጋዛ ህፃናትና ንጹሃን በመጨፍጨፋ ምክንያት በዓለም ላይ የተጠላች ሀገር ሆናለች ለነ ድል እስራኤል መጽናናትን እንመኛለን በደንብ ቪዲዮን ኮፒ ሊንክ ሼር ሪፖስት ያደርጋችሁ አዳርሱት
ምንድነው ሐማስ አሜሪካ ገባ እንዴ እንዳትሉ ሐማስ አሜሪካ አልገባም ነገር ግን ደግሞ ፍልስጤማውያን የሐማስን የነጻነት ትግል የሚደግፉ ሰዎች እንግዲህ በጣም ቁጥሩ እየሰፋ ነው ያለው ሱብሃንአላህ ታስታውሳላችሁ ከዚህ በፊትም በመራባውያን እንዲሁም ደግሞ በአሜሪካ ብዙ አይነት ሰልፎች ይደረጋሉ ብዙ አይነት ተቃውሞ ሰልፎች ይደረጋሉ ያ ማለት ደግሞ ለፍልስጤሞች ነጻነት ለፍልስጤሞች በጋዛ ላይ ለሚደረገው ግፍና መከራ ማለት ነው ተቃውሟቸውን ድምጻቸውን ሲያሰሙላቸው የነበሩ ብዙ ነጮች ጭምር ነበሩ ማለት ነው ብዙ አረቦች ነበሩ ማለት ነው እንግዲህ ይህም እንግዲህ ከዛ ጋር የሚያያዝ ነው በጣም የሚገርመው ነገር እኛ እንግዲህ ሶሻል ሚዲያ ላይ እንኳን ባለ ነገር ላይ እንኳን ለፍልስጤሞች መሳተፍ ፍልስጤሞችን የሚደግፍ ነገር ሐሳብ መስጠት ወይም ደግሞ የሆነ አስተዋጽኦ ማድረግ እንኳን ይከብድናል ነገር ግን ደግሞ ሰዎች በዚህ ልክ እንግዲህ ሰውየው እነዚህን ሰዎች ሲገድል ምን ሊከተለው እንደሚችል ያውቃል ነገር ግን እሱ ምንም አይነት ፍራቻ ምንም አይነት ጸጸት ፊቱ ላይ አይታይም ነበር ሱብሃንአላህ ቪዲዮውን ስታዩት በጣም የምትገረሙት ቪዲዮውን አለ ኢንሻአላህ አሳያችኋለሁ በጣም ምንም አይነት ፍራቻ ምንም አይነት ቁጭት የለውም እንደውም ደግሞ ሲያዝ ሲያሰማ የነበረው ድምጽ ፍሪ ፓለስታይን እያለ ለፍልስጤሞች እዛው ከፖሊሶች አጣገብ ሆኖ እንግዲህ ተቃውሞውን ያሰማ ነበር እሱን ቪዲዮውን አሳያችኋለሁ በሰው ሀዘን አትሳቁ ግፍ ነው ይደርስባችኋል ምናምን የሚባል ነገር ታውቃላችሁ እኔ ትናንትና በማንቸስተር ደጋፊዎች ሀዘን ስቄ ማለት ነው ዛሬ የሚያሳዝን ዜና ገጥሞኛል እሱ ምንድነው አሜሪካ ላይ ዋሽንግተን ላይ የእስራኤል ኤምባሲ ውስጥ የእስራኤልን ጨፍጫፊ ፖሊሲ የሚያስቀጥሉ የእስራኤል ኤምባሲ አባላት ላይ የሆነ ጀለስ ኤሊያስ ሮድሪጌዝ የሚባል ቺካጎ ውስጥ ተወልዶ ያደገ 30 አመት ሰውዬ ጥቃት አድርሶ እንግዲህ ሁለቱን ማሰላም ማስባሉ ተነግሯልና ከዛው ሲያዝ ያው ፍሪ ፓለስቲን ብሏል ያው እስራኤል እነዚህ ሰዎች እንግዲህ የእስራኤልን ጨፍጫፊ ፖሊሲ የሚያስቀጥሉ ሰዎች ናቸው አሜሪካ ላይ ቁጭ ብለውና ላይክ እስራኤል ደግሞ ጋዛ ላይ ምን እያደረገች እንደሆነ አይታችኋል ሁለቱ የሞቱት ካፕሎች ናቸውና ላይክ ሊጋቡ ነበር አንደኛው ባልየው ጀለስ ማለት ነው የዘረፉት መሬት ላይ ኢየሩሳሌም ላይ ተንበርክኮውላ እንትን ምንድነው ታገቢኛለሽ ምናምን ብሎ ፕሮፖዝ ያደርጉ ሁሉ ተዘጋጅቶ ነበር ላይክ የዘረፈው መሬት ላይ በዚህ በኩል ግን የፍልስጤም የጋዛ ህፃናት እንዲጨፈጨፉና እንዲገደሉ በረሃብ እንዲቀጡ የእስራኤልን የጨፍጫፊ ፖሊሲ ሲያስቀጥሉ የነበሩ ሰዎች ናቸውና ያው ጀለስ ጥቃት አድርሶባቸው ሲያዝ ፍሪ ፓለስቲን ምናምን ብሎ ቀውጦታል የዛ ቃል አቀባይ ምን እንዳለ ታውቃላችሁ አረኛ እኮ የተሰበሰብነው እንትን ልንል ነበር ጋዛ ልንረዳ ነበር ሁሉ ብሎ ሊሰክስ ሞከረ እቺን ጨዋታ ብራዘር ዘይርሽ ትጫወቻለሽ እኛ ግን አንፎገርም በዚህ ለማንኛውም ግን የሚያሳዝን ዜና ነው ያው ለሐዘን ራሱ ሉክ የመረጥኩት ቦታ ጸዴ ቦታ ነው መርጬ ያዘንኩ ያለሁት ደቅ ብዬ ማለት ነውና መልላችሁ ፈልጌ ነው እኔ ትላንት በማንቸስተር ደጋፊዎች ሐዘን ስቄ ነው ይሄ ሐዘን የደረሰው እና ይሄ ሐዘን እንዲደጋገም የምትፈልጉ ሰዎች ካላችሁ ኮሜንት ላይ ሳቁ ይሄለውበት ሁሌም ቢሆን አላህ ከጎናቸው ነው ምንለው ለፍልስጤሞች እንደዚህ ነው አላህ ሁሉ ጊዜ ሰዎችን ያወጣል ለነሱ ድምጽ የሚሆንላቸው ወይም ደግሞ ለነሱ የሚቃወምላቸው የሚጋደልላቸው ሰዎችን አላህ በየቦታው ሰው አለው ማለት ነው ይሄም እንግዲህ አሜሪካ ውስጥ ሆኖ በጣም ጥብቅ ቁጥጥር በሚደረግበት ሁኔታ ላይ እንግዲህ ለእስራኤል በጣም ወሳኝ የነበሩ ሰዎችን በፍልስጤሞች ደግሞ ግፍና መከራ ሲያደርሱ የነበሩ እንግዲህ ሁለት ግለሰቦችን ሸኝቷቸዋል ማለት ነው በጣም የሚገርምና አነጋጋሪ የነበር እንግዲህ ዓለም ላይ ትላልቅ ሚዲያዎችም ሲዘግቡት የነበረ ዜና ነው ቀጣይ እንግዲህ የምንመለከተው ቪዲዮ በጣም ተሳዳቢ ግሩፕ አለ ታውቃላችሁ የነፎይ ግሩፕ ማለት ነው እፎይ እስልምና ሲሳደብ በጣም ገርሟችሁ ነበር እኛም በጣም ተደንቀን ተቆጭተን ብዙ ነገር አድርገናል አሁንም እንግዲህ ትግላችን ይቀጥላል ማለት ነው ነገር ግን ደግሞ ለእስልምና ብቻ አይደለም እዛው ውስጥ አጣገባቸው ያለ እንኳን መስቀል ያንጠለጠለው ወንድማቸውን ሳይቀር እንዴት እንደሚሳደቡ የታዘብንበትና በጣም ከልክ ያለፈ ተሳዳቢነት እንደውም እነዚህ ምንም ሃይማኖት ሰባኪ አይደሉም እስከሚያስፈል ድረስ ከልክ ያለፈ ተሳዳቢነታቸውን በአደባባይ ያጋለጡበት ቪዲዮ ነው እሱን ቪዲዮ እንመለከታለን ነገር ግን በጨዋነት እኛ ተሳዳቢዎች አይደለንም ኮሜንት ላይ ስለ እስልምና በጨዋነት አስተምሩ እንዳትሳደቡ በጨዋነት ግን ሐሳብና አስተያየታችሁን አስቀምጡ አንድ ቅዱስ ስድብ ልጋብዛችሁ ቅዱስ ስድብ ነው አሜን እያላችሁ ይወንክ ወጥራስ ደሞ አገን ተቀጣ ያልክ ደዛሎ ማየ አንተ ነህ ደሞ አብድ ምታገጠው ከፍታ አሳዩት እያንዳንዱ ቪዲዮ ሌላ ነገር እንድናደርግ ነው የሚያስገድደን አልሳታ ተቆጥቷል ማየ ታምራት ቤተክርስቲያን ትምህርት አይደለም ወይ የትኛው ታምር ላይ ነው የጻፈው ይሄ ጓጼ ምን ይልቅ የጻፈው ተረተረት እኮ ነው መምህር ሮዳስ የተናገሩት እና ያው የቤተክርስቲያን ትምህርት ነው ታዲያ ልጅሽን ተቆጪ እመቤታችን ቅድስት ድንግል ማርያም ስለምልጃዋ አልካርኩ በሬ ስለምልጃዋ እየካርኩ አይደለም ልጅሽን ተቆጪው ለምን ይላል ልጅሽን ተቆጪው ለምን ይላል ይሄ ወጣት ገና የሆነ ሱሪና ሸሚዝ ዛሬ አለ ሱሪና ሸሚዝን የምታሳይ ነው እከካ ጭንቅላት ማየት አንፈልግም ሚዲያ ላይ አንተ ደደብ ደናቆርት ይረዛ ቆሻሻ ወደዚህ አንተ አንተ ወደዚህ ያኔ ይሄንን ከዚህ ጋር አምጣው ይሄን ማተብ አሰርክ ማለት ኦርቶዶክስ ነህ ማለት አይደለም አንተ ደናቆርት ደደብ ጥግ ድረስ ነው ነግርክ
አያ መጀመሪያ ይልቅ አሁን ይሄ ዶክተር ደርስ ያስተማሩትን ታሪክ ወቅ መጀመሪያ አንተ የታሪክ አታላክ ነገር ወጃ አስረግጬ ነው የምነግርህ። ኦርቶዶክስ ብትሆን ኖሮ በቤተ እምነት ላይ አታላግጥም ነበር አንተ ከብት ጎዋኒ ጠለቱን ጉደት እንጂ አንተ ነካውን አንተ ነካውን እንደዚህ በቃ አሁን አንተ ማተብ አድርገህ ካንተ ቤተክርስቲያን ላይ በቃ አባቶችን መንጥረስ ኦርቶዶክስ አርዩ ሹር ቡልሺት ቆሻሻ አላቅም ውስጥን የውስጥን እበትን ያላቀም እንዴ ይቅርታ እንዴ ምን አባቱ እዚህ እንትን ይላል ስነ ስርዓት ይኖር እቺ ልክ ነን ጥግ ድረስ ነው የምነግርህ እሺ አላቅም ቤተክርስቲያን አውቀን ዝምታ አንዴ ኒታ አድርገህ አውቀን ዝም ያልኩህ ቦጃ ቤተክርስቲያን ጥቁር የለበሰች ከዛ ጀምሮ ነው ማቀቅ የነጭ በቻሌንጅ ላይ ነው ማቀቅ ቆሻሻ እበታ ምን አባቱ እዚህ እንትን ይላል ደግሞ ታረለ እንዴ ሾካካ ጥናጃም ኩኩንያ ያው ከብዙ ጥቂቱ ነው እንግዲህ ይሄ ደስ አይልም ቅዱስ ስድብ ይባላል አሁን እንግዲህ እነዚህ ሃይማኖታቸውን ለማስጠበቅ የተሰበሰቡ ግሩፖች ናቸው ሃይማኖታቸው እንዳይነካባቸው ቤተክርስቲያናቸው እንዳይደፈርባቸው ተሰብስበው ተቀምጠው ቤተክርስቲያናቸውን የሚከላከሉ ግሩፖች ናቸው ያሳዝናል እኔም ከናንተ ጋር ተደምሬ ኦርቶዶክስ ተዋህዶ ተብዬ በመጠራቴ በጣም ያሳዝናል እውነቴን ነው የምለው አሁን እንግዲህ ኦርቶዶክስ ተዋህዶ ተብለን ነው የምንጠራው አንድ ላይ ቆይ ይሄንን ስድብ እንደ መዝሙር ታጠናላችሁ ልክ ድሮ ሰንበት ትምህርት ቤት ውስጥ መዝሙር እንደምናጠና እንደዛ ታጠናላችሁ አሁን ይሄ ሃይማኖተኞች ተሰብስበው እንደዚህ ተቀምጠው ሰውን የሚሳደቡት በተለይ ሰሙ የሚባል ልጅ እንግዲህ ቤቱን ከፍቶ እኔ አስተምራለሁ የሚል ሰው ነው አሁን ካንተ ማን ምን ይማራል እስቲ ያሳዝናል ምን አይነት ሰዎች እንደሆኑ ነው ይገርመኛል والله እንዴ በዚህ አይነት ሁኔታስ ምን አይነት ሰው ነው ሊያሳምኑ የሚችሉት ምን አይነት ሰው ነው ወደ እንትናቸው ወደ ሃይማኖታቸው ሊጠሩ የሚችሉት ይህ ነገር والله በጣም የሚያስገርመው ነገር ግን ደግሞ እነዚህ ሰዎች ዳዕዋ ለማድረግ ነው እንግዲህ ይሄን ሶሻል ሚዲያ እየተጠቀሙበት ያለው ነገር ግን ደግሞ ሰዎችን ወደ እስልምና እንዲመጡ ፑሽ እያደረጉ ነው ያሉት አሁን ይሄ ልጅ ትመለከታላችሁ ኢንሻአላህ በጣም ገፍተውታል ሰድበውታል ነገ እስልምናን ከተቀበለ ደግሞ እኛ በምን አይነት መንገድ ትሪት እንደምናደርገው ታያላችሁ እነ ጉዳይዲያ ወደ እስልምና ሲመጡ በምን አይነት አቀባበል እንደተቀበልናቸው ታውቃላችሁ አይደለም እንዴ እነ ዋሂድ እነ ኡስታዝ ዋሂድ እንዴት አድርገው እንደተቀበሏቸው እስልምና የሚያዘን በዚህ መንገድ እንድናስተናግዳቸው ነው ወደ እስልምና ሰዎች ሲመጡ በጥሩ ትህትና በጥሩ አቀባበል እንድንቀበል ነው የሚያዘን ጉዳይዲያ እንግዲህ ሰሞኑን ይቅርታ ጠይቆ ነበር እንባ እየተናነቀው ነው ይቅርታ የጠየቀው ምን አጥፍቶ ነው እሱን እንግዲህ አብረን የምንመለከት ይሆናል ሁላችሁም በኮሜንት ሐሳባችሁን መግለጻችሁን እንዳትረሱ እሱን ቪዲዮ እንመልከት አላህን ተሳድቤ ያስቀየምኩት ነገር ነበረ ቅርታታይ ሙስሊሞች በተሰበሰቡበት እውነቴን ነው ማለት ወድቄ ተንበርክኬ ቅርታ ጠይቃለሁ ለሁሉም ሙስሊሞች ምክንያቱም ቅርታ ማልጠየቁኝም እንዳጋጣሚ ሆኖ እውነት ነው ማለት ወይዶ አላህንና ነብዩ መሐመድን በማይገባ መንገድ ያንቋሸሽኩኝ ነቢያቶችን እንግዲህ የነቢያቶች ክብር አለ ይህንን ሁሉ ያንቋሸሽኩ ለተናገርኩት ነገር አላህንም ነብዩ መሐመድንም ለተናገርኩት ነገር ይቅርታ ጠይቃለሁ የሙስሊሙን ልብ አሳዝኜ ነበር ሙስሊም ወንድሞቼ ሁላችሁንም በአላህ አፉ በሉኝ ወይዶም እንግዲህ አፉ በለኝ ልብህ አዝኖብኝ ነበር አቃለሁ እንግዲህ አብሽር ይቅርታ ብያለሁ አላህ ይቅር ያለህን ወንጀል እኛ የመናገርም የማስታወስም የመቆስቆስም ሞራሉም የለንም ማንንና ነው የሞራል ንጽህና የለንም እኛ ካንተ በላይ እኔ ታመም ያለው ውስጤ በጣም የታመመው በወቅቱ ማለት ውስጤና ውጪ አንድ አይነት አልነበረም ከፋል ውስጤ እስልምናን ይፈልጋል ውጪ በቃ እየተጋጨብኝ ምን ነው በቃ ቁርአንን ባላወቁት ነበር ያልኩት የነበረው ምንድነው ማለት ቢቀርብኝ እስክል ድረስ
በጣም የሚያስገርም ነው እንግዲህ የጉድ አይዲያ መስለም ያው ብዙዎችን ያበሳጭ ነበር ታቃላችሁ እንግዲህ እሱ ከዛኛው ጎን ሆኖ በጣም ብዙ እስልምናን ሲቃወም የነበረ ግለሰብ ነበርና እነሱም አለን ብለው የሚኮሩበት ሰው ነበር ነገር ግን ደግሞ ያላህ ነገር ሆነና ያላህ ሂዳያ ሰበብ ሆነና እንግዲህ ሰውየው ወደ እስልምና መጣ አሁንም እንግዲህ በምን ያክል ጥልቀት እንደገባ ያው ሁላችሁም እንደታዘባችሁ ተስፋ አደርጋለሁ አልহামዱሊላህ ለኒዕመቱል ኢስላም ማለት ነው እኛ ተሳዳቢዎች አይደለንም ሁላችሁም በኮሜንት አላህ እንድታመሰግኑ አላህ ለሰጣችሁ እስልምና ኒዕማ ማለት ነው እንግዲህ በቀጣይ የምናየው ቪዲዮ የመን ላይ የተከሰተ በጣም ድንቅ አስገራሚ ታሪክ ነው እሱን ቪዲዮ እንመለከታለን ላይክ ያደረጋችሁ ቪዲዮውን እስከ መጨረሻው ጨርሱ ይሄ የምትመለከቱት ፎቶግራፍ አፕሪል 22 ማለትም ማክሰኞው ቀን የመን ውስጥ የተነሳ ፎቶ ነው ሰውየው እንደምታዩት የእስር ቤት ዩኒፎርም ለብሷል ግራና ቀኙ ወታደሮች ቆመዋል ከደቂቃዎች በኋላ የሞት ፍርደኛ ነው ያንን የሞት ፍርድ ተግባራዊ ሊያደርጉበት ነው ምን አድርጎ ይሁን አብደላ አሊ አወድ አልሐዳድ ይባላል በ2016 አንድ አድል ሳለህ የተባለ ሰው እና እሱ በአንድ መንገድ ላይ ኋላና ፊት አብደላ የሚባለው ሞተር ሳይክል ይነዳል አድል ደግሞ በመኪና ከቤተሰቦቹ ጋር ኋላና ፊት ይሄዳሉ የሆነ ኩርባ መንገድ ላይ መኪና ያያዘው አድል አብደላን ሞተር ሳይክሉን ይገጭበታል በዚህ ሰዓት አድል ከመኪናው ፈጥኖ ወርዶ ይቅርታ ይጠይቀዋል የሆንከው ነገር አለ ወንድሜ ሲለው አብደላ ግን በምላሹ መሳሪያ አውጥቶ ይደግንበታል በዚህ ሰዓት አድል እባክህ አትግደለኝ መኪና ውስጥ ህፃናት ልጆቼ አሉ ባለቤቴ ወላጅ አባቴና ወላጅ እናቶቼም እያዩን ነው ይሄ ነገር በጣም እነሱንም ይጎዳቸዋል እባክህ አትግደለኝ እያለው ያለምንም ርህራሄ ተኩሶ ገደለው 2016 ጀምሮ ይሄን ኬዝ በሽምግልና ለመፍታት በካሳ ለመፍታት ብዙ ተኪዷል ግን የአድል ቤተሰቦች ልጃችን በግፍ ያውም እያየን ፊትለፊታችን በማን አለበኝነት የገደለውን ሰው በፍጹም በምንም አይነት መንገድ ይቅርታ አንልም በሚል አቋም ላይ ጸንተው አፕሪል 22 ይሄ የሞት ፍርድ ተግባራዊ ሆኗል አሁን ላይ የከተማው ህዝብ በአብዛኛው በሚባል ደረጃ በዚህ ፍርድ ደስተኛ ነው ለምን ያዩት የሰሙት እጅግ በጣም በግፍ የተሞላና ማን አለብኝነት የተሞላበት ኬስ ስለሆነ እናንተስ ይሄ ፍርድ እንዴት ታዩታላችሁ ኮሜንት ላይ ጻፉልኝ ቻው ያላህ በጣም የሚደንቅ ታሪክ ነው ያው ብዙዎች ትምርት የምታገኙበት ታሪክ ይሆናል እንግዲህ እውነተኛ ታሪክ ስለሆነ ትምርት የምታገኙበት ታሪክ ነው ብዬ ኢንሻአላህ አስባለሁኝ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር እንግዲህ እስከ መጨረሻው ሁላችሁም እንደምትከታተሉ ተስፋ አድርጋለሁኝ ኔክስት ኢንሻአላህ በቆንጆ ቪዲዮዎች ተመልሼ እመጣለሁኝ እስከዛው ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ